በልብስ በሆነ ነገር ቀይረ በዚያ ቤት ዙሪያ መገኘት አለብን። እስከ መጨረሻ ድረስ አቅደን ይሄን ደግሞ ለማድረግ ቤት ሄደን ያሉትን ነገሮች በአጠቃላይ መጻፍና ማውጣት አለብን። እሺ ሰላም እንደምን አላችሁ ውድ የምሳሌ ድራማ ተከታታዮች። ምሳሌ ድራማ በጣም በሚገርም ሁኔታ እየሄደ ያለው በስተመጨረሻ ሰዓት እንግዲህ ሁላችንም የምንጠብቀው ነገር እንግዲህ የሆነ ያለ ይመስለኛል። ውድ ቤተሰቦች እስቲ እንዴት አያችሁት? ሀሳብ አስተያየታችሁን በድራማው ዙሪያ ላይ የተሰማችሁ ነገር ኮሜንት ሴክሽን ላይ እየገባችሁ ሀሳብ አስተያየታችሁን አስቀምጡልኝ። ውድ ቤተሰቦች በመጨረሻው ሰዓት ላይ እንግዲህ መድብል በጣም እየጀገነ ነው ያለውና እሱ እያመጣ ያለው ሀሳብ እንግዲህ አሁን ብሩክን ከዛ ከስራት ነፃ ለማውጣት ችሏልና አሁንም ቢሆን ግን ከሞገስ ጋር ያለውን ግንኙነት እብን ማቋረጥ ነው ያለበት ነው ማለት ውድ ቤተሰቦች። ምክንያቱም ሞገስ እንግዲህ እነዛን ሰዎችን በጣም እየፈራ ነው የሚገኘው። ይሄ አሁን እነሱን እየፈራ ያለው ሞገስ እንግዲህ ያመጣው ሀሳብ መድብል ወደ ኋላ እንድፈገፈግ እያደረገ ነው ያለውና ይሄ ሀሳብ እና እስኪ እንዴት አያችሁት? በድራማው ዙሪያ ላይ የተሰማችሁ ነገር ኮሜንት ሴክሽን ላይ ያስቀምጡልኝ። ውድ ቤተሰቦች ዝና ሌላ ታሪክ ውስጥ ገብቷል። ዝና እንግዲህ አሁን እያሰበ ያለው ነገር ምንድነው? እሱ እንደሞተና ላይመለስ እንደተሸኘና ሌላም ደግሞ ማህሌትን ኤፍራታንን በጥብቅ እየፈለገ ይገኛል። ይሄ አሁን ኤፍራታን እንግዲህ በህይወት አለች። እሷ ብትኖርም ግን እሷን ለመግደል ሙከራ እያደረገ ነው። በጣም እየፈለጋት ነው የሚገኘው። ማህሌት ግን አውቃ ይቷ ስለሆነች አውቃ እየደበቀች ትገኛለች። ይሄን ጉዳይ ደግሞ ዝና ያወቀ ይመስለኛል። ውድ ቤተሰቦች አሁን ለማህሌት ህይወቷ በጣም ከባድ አጣብቅኝ ውስጥ ገብታለች። ይሄ ጉዳይ ለማህሌት በጣም ከባድ ነገር ነው የሚሆነው ውድ ቤተሰቦች። ምክንያቱም ማህሌት እንግዲህ ገቢ ምንጯ እሱ ብቻ ነበር። ከሱ ነበር እያመጣች ህይወቷን የምታስኬደው። ነገር ግን አሁን ከዝና ጋር ያለውን ግንኙነት ለማቋረጥ ጫፍ ደርሳለች። ይሄ ምንድነው? አንደኛው ኤፍራታን እንግዲህ ክዳ እሱ ጋር እንዳትሆን፣ ኤፍራታም ደግሞ እህቷ ስለሆነች እሷንም መካድ ስለማትችል ከዝና ጋርም አብረውን እንዳትሰራ ደግሞ እሷን አምጪ እያላት ስለሆነ ይሄ ጉዳይ እሷን በጣም አሳስቧታል። ውድ ቤተሰቦች አሁን ማህሌት ያለችበት ኮንዲሽን በጣም ከባድ ነው የሚሆነው። ውድ ቤተሰቦች ኤፍራታ እንግዲህ ከዚህ በኋላ ከመድብል ጋር ያለውን ነገር ሪያሊቲውን ለመድብል አጫውታ ከመድብል ጋር አንድ ላይ መሆን አለባት ነው የምላቸው። ውድ ቤተሰቦች ይሄ ካልሆነ ግን እሷ ላይ የሚደርሰው ነገር በጣም ከባድ ነው የሚሆነው። አሁን ማህሌትንም እያስጨነቋት ስለሆነ ከጊዜ በኋላ እሷም ልታወጣ ትችላለች። ባትፈልግም እብን ተገዳ እንደዛ ልታርግ ስለምትችል አሁን ኤፍራታ ቀርማ ይሄን ጉዳይ አውቃ ከመድብል ጋር ያለውን ነገር
እሱ ጋር አብራ መስራት አለባት ውድ ቤተሰቦች። ይህ ካልሆነ የእሷ ህይወትም በጣም አደጋ ውስጥ ነው የሚገኘው። ሌላው በጣም ደስ የሚለው ነገር ምንድን ነው? አሁን እነ ካሌብ ሞሲሳ ዝናብ እየፈሩ ነው የሚገኙት። ይሄ ምንድን ነው? ድፍረታቸውን ስላዩትና ከነሱም መሃል ደግሞ ከነዚህ ጋር ሚሰራ ሰው ተገኝቷል ነው የተባለው። ይሄ ጉዳይ በጣም በጣም ከባድ ነው። ስለዚህ መድብል እያደረገ ያለው ነገር ምንድን ነው? ብሩክን ለማግኘት ግዴታ ከውስጥ ሰው ስለሚያስፈልግ ከነዛ ሰዎች እንግዲህ በብር አስማምቶ ለራሱ እንዲሰራ አድርጓል። ይሄ በጣም በጣም የሚገርም ጭንቅላት ነው የተጠቀመው ውድ ቤተሰቦች። ይህን ጉዳይ ደግሞ ካሌብ ሞሲሳ ደርሱበታል። ስለዚህ አሁን ያላቸው እነሱም በጣም እየፈሩ ስለሆነና ቀድሞ እንዳያጠፉትና እነዚህም ደግሞ በጣም መጠንቀቅ ነው ያለባቸው ውድ ቤተሰቦች። አሁን ሞገስ ምንድነው እያሰበ ያለው ነገር? እዛ ቀድመን ከምንገባ የእሱም ሀሳብ ባይዘወይ ትክክል ነው፣ ነገር ግን መፍጠን ነው ያለባቸው። ካልሆነ እዚህ ጋር የምፈጠረው ነገር እሱንም ብሩክም በህይወት ላያገኙ ስለሚችሉ በፍጥነት የሚያደርጉትን ለማድረግ ያሰቡት ነገር ካለ በፍጥነት ማድረግ ነው ያለባቸው ውድ ቤተሰቦች። ካልሆነ ብሩክ እንግዲህ ላይመለስ ወደ ላይ ሊሸኝ ይችላሉ ውድ ቤተሰቦች። ይሄ ጉዳይ እስኪ እንደኔ ያሳሰባችሁ ሁላችሁም ይህን ቪዲዮ ላይክ አድርጋችሁት ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እየገባችሁ አስቀምጡልኝ ውድ ቤተሰቦች። ሌላው ይህን ድራማ እየተከታተላችሁት ይህን ቻናል ሳብስክራይብ ያላደረጋችሁት ካላችሁ ሁላችሁም ሳብስክራይብ እያደረጋችሁ ቤተሰብ ኮናችሁ ይህ ቪዲዮ ለብዙ ሰው እንዲደርስ ሼር ላይክ በማድረግ አብሮነታችሁን አሳዩልኝ ውድ ቤተሰቦች። ሌላው ምሳሌ ድራማ ላይ ምሳሌ በጣም ከፍቷታል። ምሳሌ እንግዲህ አባቷ በጣም ናፍቋታል። እናም አሁን አይመጣም እያለች እያዛገች ትገኛለች። ስለዚህ ብሩክን እንግዲህ በቅርብ ቀን አሁን ብሩክም እነሱን እያሸነፈ ነው የሚገኘው። ስለዚህ መድብል መፍጠን ነው ያለባት። እሱ ጋር ከደረሰ እንግዲህ ያለው ነገር እዚህ ጋር ሚያበቃ ይመስለኛል ውድ ቤተሰቦች። እስኪ ምን ትላላችሁ? ሀሳብ አስተያየታችሁን። ሞገስ ያደረገው ነገር ልክ ነው ወይስ ልክ አይደለም? የሞገስ ምክር መድብል መስማት ነበረበት ወይስ መስማት አልነበረበትም? እስኪ ሀሳብ አስተያየታችሁን በሚቀጥለው ክፍል ላይ ምን ልናይ እንችላለን? እስኪ ግምታችሁን። እንደዚህ መሆን አለበት ወይንም ይሄ ይስተካከል የምትሉት ነገር ካለ ኮሜንት ሴክሽን ላይ እያስቀመጣችሁ ለድራማውና ለዚህ ቻናል ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። ሌላው በምሳሌ ድራማ ክፍል 99 ካየነው መሃል በጣም አሳሳቢው ነገር ምንድን ነው? የሉላና የሞገስ ጉዳይ ይሆናሉ ውድ ቤተሰቦች። ሉላና ሞገስ እንግዲህ የሞገስ ሀብት እንግዲህ እንደታገተና ምንም ብር እንደሌላቸው በዚህ ሰዓት ላይ ኑሮ ለመግፋት በጣም እየተቸገሩ እንደሆነና ከባድ ችግር ውስጥ እንዳሉ እናውቃለን ውድ ቤተሰቦች። ይህን ጉዳይ ሞገስ እንግዲህ ሀብት ንብረቱ እያለ ነው የታገተውና ይሄን ለማስመለስ ደግሞ አሪፍ ጠበቃ አግኝቻለሁ እያለ ነው የሚገኘው ሞገስ። በዚህ ላይ በጣም ተሸውዷል ነው የምላችሁ ውድ ቤተሰቦች። ይሄ ጠበቃ ራሱ ምፈልገው ሌላ ነገር ነው ምፈልገው። እብን እሱ የሚሰራው ከነዝና ጋር ሳይሆን አይቀርም ብዬ ነው ማስበው ውድ ቤተሰቦች። ይሄን ጉዳይ ሞገስ ፈጥኖ መድረስ ነው ያለበት ውድ ቤተሰቦች። ካልሆነ ግን ምፈጠረው ሉላንም እብን የራሱ ላረጋት ይችላል ነው የምላችሁ ውድ ቤተሰቦች። ይሄ አሁን ጠበቃው በከባድ ነው የተነሳውና ሉላን ለምን እንደዚህ እንደሚፈልግ ከዝና ጋር የምታዋወቅ ይመስለኛል ውድ ቤተሰቦች። እስኪ እናንተስ ግምታችሁን በእኔ ሀሳብ የምትስማሙት ሁላችሁም ይሄን ቪዲዮ ላይክ አድርጋችሁት ኮሜንት ሴክሽን ላይ እየገባችሁ የተሰማችሁን ሀሳብ አስተያየታችሁን ማስቀመጣችሁን እንዳረሱ ውድ ቤተሰቦች። ቀጣዩ ክፍል እንግዲህ በጣም አጓጊ ነው። ይሄ ምንድነው? በጣም የቀጣዩን ክፍል እንግዲህ ለየት የሚያደርገው ነገር ቢኖር ምንድነው? ሁላችንም ብሩኬን በጉጉት እንደምንጠብቅ ሪል የሆነ ነገር ነው። ስለዚህ ብሩክ እንግዲህ አሁን ያለበት ሁኔታ ታውቋል። ይሄ በጣም ደስ የሚል ነገር ነው። ምክንያቱም ብሩክ እንግዲህ ከዚህ በፊት የሞት ይኑር ምንም የምናውቀው ነገር አልነበረም። ነገር ግን አሁን ብሩክ ያለበት ሁኔታ በጣም አሪፍ ኮንዲሽን ላይ እንደሚገኝና በህይወት እንዳለ ተረጋግጧል። ይሄ እንግዲህ በጣም ደስ የሚል ዜና ነው ውድ ቤተሰቦች። እስኪ ብሩክ በህይወት
ኖሮ በማየታችሁ ደስ ያላችሁላችሁም ይሄን ቪዲዮ ላይክ አድርጋችሁ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እየገባችሁ አስቀምጡልኝ። ውድ ቤተሰቦች ይሄን ድራማ እየተከታተላችሁ ይሄን ቻናል ሳብስክራይብ ያላደረጋችሁ ሁላችሁም ሳብስክራይብ እያደረጋችሁ ቤተሰብ ኮናችሁ ይሄ ቪዲዮ ለብዙ ሰው እንዲደርስ ሼር በማድረግ ተባበሩልኝ። በቀጣዩ ክፍል እስክንገናኝ ድረስ በያላችሁበት በዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልኝ። ቻው።